አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ሶስት አይነት ባህሪ ያላቸው መናፍስቶች አሉ። መናፍስቶቹ ባህሪ ያላቸው ካንተ ሁኔታ አንፃር ማለት ነው፣ ካንተ ማንነት አንፃር ነው የሚያሳዩት። አንደኛ የሚስጥር መተት ሲሆን ነው። የሚስጥር መተት ማለት ከቅርብ ጓደኛ፣ ከዘመድ፣ ከጎረቤት፣ ከአጠገብህ፣ ከስራ ባልደረባህ በአይንህ ሁልጊዜ ቀን በቀን ከምታያቸው ሰዎች የመጣ መተትም ሊሆን ይችላል፣ ቡዳም ሊሆን ይችላል፣ የምቀኛ መንፈስም የጥላቻ መንፈስም ሊሆን ይችላል። ያ ሲመጣ እና ሁልጊዜ አንተን የሚጠላ ሲሆን ነው የማይለፈልፈው የማይናገረው የቅርብ ሰው ሲሆን እንዳልጋለጥ ብሎ ሰውየው ስለሚሰጋ መንፈሱም እንደዛው ሚስጥር ያደርገዋል። ሁለተኛ ደግሞ የዛር መንፈሱ አንተ ጋር አንድ ደካማ ጎን አግኝቷል። ምንድነው? ዛሬ እገሌን ብዬ ብለፈልፍም ምንም ጥቅም የለውም። እሱ አንድ የሚሸነፍበት የሆነ ደካማ ጎን ስላለው ያቺን ደካማ ጎን ጠብቄ አንድ ቀን በዛች ደካማ ጎኑ ጥለዋለሁ፣ ስለዚህ ማንነቴን አልናገርም ብሎ ዛር መንፈስ ይደበቃል፣ ጸጥ ይላል። ለምሳሌ ከጸሎት በኋላ የምትቆጣ፣ የምትበሳጭ፣ የምትነጫነጭ፣ ከጾም በኋላ ደግሞ ወደ ዝሙት የምትሄድ፣ ከመንፈሳዊ ጉዞ በኋላ ተመልሰ ወደ ዓለማዊ የምትመለስ ከሆነ ይሄ ባህሪ ያለባቸው ሰዎች መንፈሱን ያቀጠቀጡትን ያክል በገዳም ሄደው ተሳልመው ቆርበው ንስሐ ገብተው ያቃጠሉትን ያክል የተለያየ ነገር አድርገው ብቻ መንፈሱን የቀጡትን ያክል መልሶ ስለሚያገኛቸው እንደሚያገኛቸው ተስፋ ስለሚያደርግ ነገ አገኘዋለሁ አይደለ ብሎ ወረት እንደሚሆንብህ ስለሚያውቅ ዛሬ ላይ ጸጥ ብሎ አድፍጦ እያለ ያለግማል ማለት ነው ከአንተ ሁኔታ አንጻር። ሶስተኛው ደግሞ የመተት ባህሪ ሆኖ መተት መንፈስ ቅድም እንዳልኩ እንግዲህ ቡዳም መተትም ሊሆን ይችላል። ግን መተቱ በየጊዜው የሚታደስ ከሆነ ቶሎ የሚታደስ ከሆነ የሚያሳድስብህ ሰው ያኛው መንፈስ ሲያዝ ይሄኛው ሲላክ፣ ያኛው ሲያዝ ይሄኛው ሲላክ ቶሎ ስለምታስራቸው አንተም አሁንም ስለሚመጡ አዳዲስ መናፍስቶችን ቶሎ ደግሞ ማናገር ይከብዳል። ለምን አንዱን ለአንድ ዓመት ወይም 6 ወር ወይም ደግሞ ለሶስት ወር ያክል ከአንተ ጋር በጸሎት እየቀጠቀጥክ ስታናዝዘው እገሌ ነኝ በቃ ብሎ በጣም ተበሳጭቶ ስልችት ብሎት ያንተ ቅጥቀጣ ሊናገር ይችላል። አዳዲስ ግን የሚገቡ ከሆነ ዱላው የሚያርፍባቸው ለጊዜው ስለሆነ ቶሎ ላይ ይናገሩ ይችላሉ። ስለዚህ ማድረግ ያለብህ ምንድነው? እንደመጡ ቶሎ ብለህ ታሰሩ። ለጸሎት በተንበረከክ ቁጥር ታሰር በስላሴ ስም። ፖለቲካም ለዘረኞችም ለውርደትም እንድትዳረግ ያረጋት ይሄ ነው። በአቋራጭ ጸበሉ ሰው እንዳይመጣ እንዳይጸበል ያደረጉት እነዚሁ ናቸው። ኢቭን በየጸበል ቦታ ላይ ያጋጥሞኛል። የሚያጠምቁት አባቶች ተጠምቆ የሚወጡትን ሰዎች ያሳልማሉ አይደለም? ቁጭ ብለው ቦቲ አድርገው የዝናብ ልብስ አድርገው የሄደው የሚጠመቁትን መስቀል ነካነካ ያደርጉና ከዛ አባቴ እንደዚህ ችግር አለብኝ ብለው ሲነግሯቸው በኋላ አግኝኝ፣ ጸበል ቦታ ላይ ቁጭ ብለው እኮ ነው። በኋላ አግኝኝ፣ ስክሽን ስጭኝ። ከዛ በውጭ በኩል እቤት ያጠምቃሉ። ይሄ ቅጠላ ቅጠል ይሰጣሉ። እዚህ ጸበል ቦታ ላይ አልያዝ ያለው ሰይጣን እቤታቸው ሊይዙት ቅጠላ ቅጠል አድርገው እንቆላላ ፍርጠው የሆነ ነገር አብልተው አጠጥተው እንደዚህ የሚያደርጉ አሉ። በገሃድ በየጸበል ቦታ ላይ ይሄ ነገር ያጋጠማችሁ ጻፉ እስቲ። እልፍ ነው። እኔ ብዙ ሰው ቮይስ ደርሶኛል። እንዲህ አድርገውኛል። ተጠምቃችሁ ከወጣችሁ በኋላ የሚያጠምቁ አባቶች ይህንን ማስተካከል አለባት ቤተክርስቲያን። ጭራሽ የካሚካኤል አሁን ብትሄዱ የካሚካኤል ጸበሉ ጎን ላይ ሆስፒታል ይገነባ፣ ትልቅ እንትን ይገንባ፣ ችግር የለውም እኮ ግን ሆስፒታል ከሚሆን ትምህርት ቤት ቢሆን ይሻል ነበረ። ትምህርት ቤቱም ኮንስፓይረሲ ያለበት ግን ይሻላል። የፈረንጅን የነጮችን አሰራር ይሄ መድኃኒቱን ሊያውም ለአፍሪካ ተብሎ የሚላከው መድኃኒትና ለአውሮፓ ለአሜሪካ ተብሎ የሚሰራው መድኃኒት ይለያያል እኮ። የሚገርማችሁ ፋርማሲ ስትሄዱ ራሱ የትኛውን ላድርገው የቱርክ ይሻላል የእንትን ይሻላል እየተባለ የአንድ ሽሮፕ ነው ግን ዋጋው ይለያያል። እንዲህ አድርገው እንኳን የሚያመጡትን መድኃኒት አሁን የአልጋ የመድኃኒት የምናምን የዶክተር ምናምን ተብሎ ብር ለመቀርጠፍ ይሄን በተደጋጋሚ በዚህ ሳምንት ውስጥ ያዝኩት ለምንድን ነው? በጣም ስለተበሳጨሁ ነው። የሆስፒታል ማሰሪያ ገንዘብ አምጡ አስራቶቻችሁን እየተባለ በአባቶች በሊቃውንት እየተነገረ ነው። ግን እኛም በጎን ይቃወማሉ። ኧረ ተው፣ ደጋግሜ እየተናገርኩ ነው በዚህ ሳምንት። ያስተዛዝባል። ተው አባቶች። በዚህ በኩል በዘረኝነት ቤተክርስቲያን እየፈረሰች ነው። መዋቅሯን እያፈረሱት ነው። በመናፍቃን በእነ ተሐድሶ በእነ ምናምን ደግሞ እየፈራረሰ ነው። እዚህ ጋር ደብተራው በስር እየገባ ደግሞ ሌላ ነው። ህዝቡን ይበላዋል። አቤት ጽናቱ! ይሄ ህዝብ እንደዚህ የሆነ እንኳን እየመጣ ይሳለማል፣ ያስቀድሳል፣ ይቆርባል።
ይታዘባል። በቤቱ ያለችውን ስዕል እየተማጸነ ይኖራል። በጣም ቻይ ህዝብ በእውነት ሰካራሙን ደብተራ፣ ሌባውን ደብተራ፣ ገንዘብ ዘረኛውን ደብተራ፣ ሰይጣን አምላኪውን ደብተራ እየታገሰ ነው የኖረው። እንደገና ደግሞ ንጹሃን አባቶችን ተስፋ እያደረገ ምስኪኖችን ምንም እንከን የሌለባቸው ደግሞ አሉ የሚያገለግሉ እኩል በኩል 20 ካህን ቢኖር አንድ ደብር ላይ 15 20 ካህን ቢኖር ከዲያቆናት ጭምር ጋር 2 ወይ 3 ደብተሮች ብጥብጥ ነው የሚያደርጓቸው እዛ ቤተክርስቲያን ውስጥ። ቤተክርስቲያንን በአንድ እግሯ ነው የሚያቆሟት። ተፈርቶ ነው የሚኖሩት። ሰንበት ተማሪ ፈርቷቸው፣ ዲያቆን ፈርቷቸው፣ ኧረ እኔ ከእሱ ጋር ምን አገባኝ ደግሞ እንደዚህ ቢያደርገኝስ እያሉ እያገለገሉ እየቀደሱ ስጋው ደግሞ እያቀበሉ ደብተራውን ይፈሩታል። እግዚአብሔርን አያምኑትም፣ ታቦቱን አያምኑትም። ይሄ ነው ታዲያ አገልግሎት፣ ይሄ ነው ክርስትና። እንዲህ ሆነን ነው ታዲያ ህዝቡን ገነት ወደ ገነት ድረስ እረኛ ሆነን የምናደርሰው። ስለዚህ ይሄን ባለ ሀብት የሰጠው ሰውዬ ደብረ ብርሃን ውስጥ ስንቶቹ ቄሶች እየመጡ አለ ሲነግረኝ፣ ይችን ለማምጣት ፈልጌ ነው። ደብረ ብርሃን ውስጥ የታወቀ ደብተራ ነው። ይሄ እንግዲህ 30 ዓመት ሙሉ አብሮት የኖረው ደብተራ የማይመጣ ቄስና ካህን የለም እሱ ጋራ። ለመዋረስ እኮ ነው። ተቃጠለ ሲባል አንድ መንፈስ ሁለት አይነት ነው መቃጠል። አንደኛ ተናደደ ማለት ነው። ሁለተኛ ደግሞ ጸበል አቃጠለው ወይም ጸሎት አቃጠለው ማለት ነው። ስለዚህ ተቃጠለ ሲባል ሁለት ትርጉም ያለው እንዳትሸወዱ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድነው ይላሉ፣ ይከፋቸዋል። ከአመጻቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ጸሎት ጀምረን ስግደት ጀምረን ውጊያ ውስጥ ገብተን ክርስቲያኖች ሆነን ከዲያብሎስ ጋር ውጊያ ውስጥ ገብተን በጦርነት ውስጥ ካንቀላፋን እንመታለን፣ ያሸንፈናል ማለት ነው። ስለዚህ እንዳንሸነፍ መዋጋት ያስፈልጋል። በደንብ መዋጋት፣ በደንብ መቀጥቀጥ። የቤተሰብ ዛር እንዲሁ ዝም ብሎ አይለቅም። በስማም ስላልነው የሚለቅ ነገር አይደለም። የዛር መንፈስ በደንብ በህይወታችን በደንብ ልንዋጋው የሚገባ ነገር ነው። ስንዋጋ ነው የዛር መንፈስ ህይወታችንና ስፍራውን የሚለቀው። ስለዚህ ዛሩም ቢሆን አይነጥለውም ቡዳውም መተቱም ቢሆን የኛ ውጊያና የኛ ጥረት ይፈልጋል እንዲለቅ። እንዲሁ ሳምንት ሙሉ ተኝተን ጸበል በሳምንት አንድ ቀን ብንመጣ እንዲህ በየቀኑ እየተጠመቅን ቤታችን ምንተኛ ከሆነ ውጊያውን አላወቅንበትም ማለት ነው። እሱ ምንም ጉዳይ የለውም። ጸበል አብሮን አይገባም። ጸበል እኮ ስለማይገባ ነው እዚህ አብዛኛው ሰው ፍተሻ የሚያዘው። ለምን ነው? ጸበል ስለማይገባ ነው። ጸበል ስንገባ እሱ በውጪ ይጠብቀናል። መቼ ነው ጸበል የሚገባው? በጣም ሲቃጠል፣ ሲደክም፣ መውጣት ሲፈልግ። መቼ ነው መውጣት የሚፈልገው? ልክ እንደዚህ በደም ሲቀጠቀጥ ፈልጎ ነው፣ እያለቀሰ ለምኖ ነው የሚወጣው። ለምኖ መቆየትም አይፈልግም። አያችሁ፣ በደም ስንቀጠቅጠው፣ በደም ስናሸው፣ በደም ስናደክመው
ስፍራውን ቦታውን እና ህይወታችንን ይለቃል። ለቀቀ ማለት ከውስጣችን ወጣ ማለት ደግሞ ውጭ ያለ ሌላ ደግሞ መንፈስ አይመጣም ማለት አይደለም። ስለዚህ በህይወታችን ዘመን ሁሉ ውጊያ አለብን። በህይወት ዘመን ሁሉ ይሄ ያምልኮ ህይወቱ አይቋረጥም፣ ቅጥቀጣው አይቆምም። ሁልጊዜም መከናወን፣ ሁልጊዜም መደረግ አለበት። ሁልጊዜም መቀጥቀጥ ያስፈልጋል። ውስጥ ያለው እንዲወጣ ከውጭ ያለው ደግሞ እንዳይገባ መቀጥቀጥ ያስፈልጋል። ምንድነው? ሰይጣን ተነሳ። በቁንጅናዋ ነው የገባሁት፣ በመልኳ ነው የገባሁት። ምን አሁን እሷ ቆንጆ ነች? ለአንተ ላትታይ ትችላለች፣ ለእኔ ግን ትታየኛለች። ለአንተ ላትታይ ትችላለች፣ ለእኔ ግን ቆንጆ መሆኗን ትታየኛለች። ለአንተ ቆንጆ መሆኗ ትታያለች? አዎ። ስንት አመቷ ነው? ማን እሷ? 8። ስንት ጊዜ ነው ከገባህበት? በቅርብ ጊዜ ነው የገባሁት። በቅርብ። ለምን ገባ? ነገርኩ እኮ በቃ ነገርኩ። በዚህ ነገሯን የገባሁት ከእናት ሳትመጣ ከቤተሰብ ሳትመጣ ማንም ሳይገብርህ እህቷ ነው። እህቷ አሰቃይቻታለሁ። እህቷን ይሄ አባቷን መጣዩ። የት አለ አባቷ? እዚህ እሱ ነው አባቴ ነው አባቷ ነው የምትለው? ኧረ እሱ የእሱ አባት ነው። የኔማ ምን ነው የኔ ጥላቴ ነው እንጂ አባቴ አይደለም። አባቷ እኮ ነው እሱ። እንዴት ጠላት ይሆናል? ወደዛ እሱም እኮ ቤተክርስቲያን ነው የሚለው። ቢሆንም እሱም ቤተክርስቲያን ነው። እና ዝም ብለህ ነው አይገባው? እህቷን ከቤተሰብ ጋር ከእናቷ ጋር ማብሷ አጣላታለሁ። እህቷን በደንብ አድርጌ ይሄን እጇን ሁሉ አዙር ያሰቃየኋትን የራሴ ነኝ ያሰቃየኋት እህቷን። ምን ያደርግልሃል አሁን እሷ ላይ? ምን ጠግባ እንኳን አብረሃት በላ። እንደው ዝም ብለህ እኮ ነው። ለምን ትሄዳለች? ለምን ቤተክርስቲያን ትሄዳለች? ትሄዳ። ለምን ታዲያ ወዴት ትሄድ? አርፋ ትቀመጥ። እና እስቲ እንዲህ አይነት ጠላት ነው ያለው እንግዲህ። ና እንዴት ነው ይሄ ነገር? ሁልጊዜ በቃ እንደ ህፃንነቷ ሳይሆን በቃ እንደ ትልቅ ሰው የትፏጭራለች። ራሷን ቅማል ያደርገዋል። ፊቷን በሙሉ አይኗን መባጠጥ ነው። በሙሉ ሰውነቷን ያሳብጠዋል። በቃ በየጊዜው በየሰዓቱ ምንም ማድረግ አልችልም። ብዙ ጸበል ወሰድኩኝ፣ ብዙ ቦታ ደረስኩኝ፣ ግን በፍጹም ልትሽርልኝ አልቻለችም። እና በመጨረሻ እንግዲህ እርስዎን ታሪክና እርስዎን ስሰማ አሁን ከወሎ ነው የመጣሁት። እኔም የት ነው ይዛት የመጣው? ከወሎ ነው ይዛት የመጣሁት። ከወሎ? ደሴ። ከወሎ ነው ይዛት የመጣሁት። ደሴ ነው? ከደሴ ነው። ስማ፣ አቤት። ምንድነው ይሄን ያህል የምትፈታተናቸው? እኔ የገባሁት በዚህ ስትሄድ ነው። አሁን ባልኩ ነው የገባሁት። ምን አድርገሃት ነው የምታሳብጣት የምትነፋፋት? እንዴት እያደረክ ነው? በቃ ይሄን ፊቷን ብስብጥብጥ አረጋታለሁ። ጸጉሯን ታካለች፣ እንድታካረጋታለሁ። ቅማል አረግባታለሁ። በቃ ቅማሉን ከየት ነው የምታመጣው? በቃ አውቄ ውሃ ላይ ትሆንልኛለች። ውሃ እንድትሆን አደርጋታለሁ። ውሃ ላይ ስትሆን ይቀምልላታል። በቃ እሺ። እናንተ ሴጣን ና ያው ና ሲባል እሱ ሮጦ ይመጣል። እናንተው ኑ ብትባሉ ትመጣላችሁ። አሁን ሁሌ ተናግሬያለሁ። እኔ ክፉ መንፈስ አያስቸግረኝም፣ ክፉ ሰው ነው የሚያስቸግረኝ። ሰማችሁ? እሱማ ና ሲባል ይመጣል፣ ሂድ ሲባል ይሄዳል፣ ሲኦል ግባ ሲባል ይገባል። በነገራችን ላይ እኛን እኮ ነው የምናስቸግረው። አንሰማም፣ የምንባለውንም ተግባራዊ አናደርግም። ህሊናችን፣ ልቦናችን፣ ሰውነታችን ልግም ይላል። በነገራችን ላይ እኛ ሰዎች ማለት መልአክም ሴጣንም መሆን እንችላለን። ስንከፋ ደግሞ በሁለት እግር ቆመን የምንሄድ አውሬ ነን። ለእግዚአብሔር ስንታዘዝ እስከ ብቃት ደረጃ ደግሞ ስንደርስ እንደና አቡነ ገብረ መንፈስ ቅዱስ እግዚአብሔርን እናያለን። እንደና አቡነ ተክለ ሃይማኖት ደግሞ ክንፍ እናውጣለን። ሰው መልአክም ሴጣንም መሆን ይችላል። እሺ፣ ማን ያለው? ሳጥናኤል። የት ነው ያስካት? ከእናቷ የመጣው ነው። ስንት ዓመት አብረ ቆየ? ከልጅነት አለው። ከልጅነት ምን አረካት? እድሏን ያስከው? ሌላስ? በዝሙት በዝሙት ትፈተናለህ? በጣም አንዳንድ ጊዜ በዝሙት የሚወድቁት
ኃጢአት የሚሰሩት አልፎ ተርፎ ደግሞ መጠጥ የሚጠጡት እንደው ስታያቸው አትፍረዱባቸው። ሰው ወዶ ክፉ ስራ ይሰራል። ሰው ክፉ ስራ የሚሰራው ክፉ መንፈስ ሲያድርበት ነው። ሰው ቅዱስ ስራ የሚሰራው ቅዱስ መንፈስ ሲያድርበት ነው። አንዳንዴ አብረውን የተወለዱ አብረውን ያደጉ ከጊዜም በኋላ የመጡ ክፉ መናፍስት እኛ መሄድ የምንፈልገው ቀኙን ነው፣ እነሱ ግራ ስለሆኑ ግራ ያስኬዱናል። ተምረን ሰርተን ጥሩ ቦታ መድረስ እንፈልጋለን፣ ለቤተሰቦቻችንም መትረፍ እንፈልጋለን። እነሱ ካሉ እንኳን ለቤተሰቦቻችን ለራሳችን መሆን እንዲያቅተን ያደርጉናል። አላወቅንም፣ አልነቃንም፣ ተይዘናል፣ ታስረናል። እግዚአብሔር ይፍታን። መቼም መንግስት ያሰረዋል፣ እሱ የለየለት ነው። አሁን በስውር ክፉ መንፈስ ያሰረው መንግስት ያላወቀው እስረኛ፣ የህይወት እስረኛ፣ የእድል እስረኛ፣ የመንፈሳዊ ህይወት እስረኛ ብዙ ሰው አለ። እግዚአብሔር ከዚህ ይሰውረን። እሺ ሌላስ ማን ያለው? እሺ ሌላ ምን አረካት? ምን አረካት? ሳጥናይ አምራ ፈዘዝ ትገብር አደርጋ ትገብር ከልኪለ። እሺ ተዘጋጅ። በስላሴ ስም ተነበል። እሺ በስላሴ ስም በር ቤተሰብ አለ? ማን አለ? ወንድም አለ? ና እስኪ ዝም በል አንተ። እግዚአብሔር ይባርክ። ወንድም አለ? እንደዚህ እንደሚያስቸግር ታውቃለህ? አንተ ግን ትጸልያለህ? አትጸልይም? ጎበዝ። ትበላለህ? ትበላለህ ግን አትጸልይም። ለስጋ ትበላለህ፣ ለነፍስ አትጸልይም። ለምን ነው የማትጸልየው? እኔ እንጃ። እንዲህ ማለት አባታ ቄስ ነው። ቆይ ዝም በል። አባታችሁ ካህን ነው? ጭራሽ የካህን ልጅ ሆነ ነው የማትጸልየው? አባትህ ካህን ነው ቢሆን ዲያቆን፣ ከፍ ካለ ደግሞ ካህኑን ማገልገል ሲገባ ጭራሽ ጸሎት የተወሰው እግዚአብሔርን የተወሰው። ምን አልኳችሁ? ጸሎት የተወሰው ማንን የተወሰው ነው? እግዚአብሔርን የምታስታውሱት በምናችሁ ነው? በጸሎት እኮ ነው። ጸሎት ከተዋችሁ እግዚአብሔርን ተዋችሁ። ረፍ። አባትህ ካህን ነው፣ አትጸልይ። ጸልይ። እሺ ጸሎት ከእግዚአብሔር ያገናኛል። የምትፈልገውን ነገር ያሰጣል። ወደ ጸሎት ተመለስ። ና አንተ ና ና። እንግዲህ የካህን ልጅ ናት። የካህን ልጅ ሳጥናኤል ይዟት ሲያሰቃያት አያሳዝንም? እሱ እኮ ችግር የለበትም። ካህን ሆናችሁ ዲያቆን ሆናችሁ ምዕመን ሆናችሁ የተቻለውን ያህል ተፍ ተፍ ብሎ ይሞክራል፣ ይፈትናል። እሺ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም እኔ ሳጥናኤል ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። በሲኦል ታስረናል። የዘጋኑን እድሎቿን በድንግል ማርያም ስም ከፍተናል። በል ሰባት እጩና ወጣ ተለበል። 1 2 3 4 5 6 ገንዝና ሄድ። ቅዱስ ሚካኤል ሲኦል ያወርዳል። እግዚአብሔርን አመስግኑላት። ቅዱስ ገብርኤል ሰይፉን ይጣልበት። የሚገርም ነው የሰው ልጅ ስቃይ፣ የሰው ልጅ ፈተና። ተረጋጋ። ነይ እስኪ እናቴ ነይ ተረጋጋ። እግዚአብሔር ይባርክሽ። ደህና ነሽ? እግዚአብሔር ይመስገን። አባትሽ ካህን ናቸው? እግዚአብሔር ይመስገን አባቴ። እግዚአብሔር ይመስገን። መብራንን አመስግኑላት። እመቤታችን የመጨረሻ ታርግልሽ በሏት። ደርሶ ትምህርት ነው ህይወቴ የተመለሰው ብላለች። አዎ ብዙ ሰዎች ተጠቅመዋል። እግዚአብሔር ይመስገን። ትርፋችን የእናንተ ህይወት ወደ እግዚአብሔር መመለስ፣ ከእግዚአብሔር ጋር መገናኘት ነው። እግዚአብሔር የመጨረሻ ያርግልሽ።
አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።